ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተከታታዮቻችን፣ ይህ ፌዝ ሚዲያ ነው። ፌዝ ሚዲያ ዘወትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት በጂኤምኤም ቴሌቪዥን የሚተላለፍ የውይይት ፕሮግራም ነው። ዛሬ በአዲስ ርዕስ ወደ እናንተ መጥተናል። ከኔ ጋር ፓስተር ቴዲ እና ፓስተር ያዕቆብ ያሉ። ዛሬ በአዲስ ርዕስ ውይይታችን ጀምራለን። ይህ ፕሮግራም በዚሁ ሰዓት በፌዝ ሚዲያ ወርልድ ዋይድ ፌስቡክ እና በዩቲዩብ ቻናሎቻችን ይተላለፋል፣ በቀጥታ ይተላለፋል። እንዲሁም ሮብ ደግሞ ቀን ላይ ከ8 ሰዓት ተኩል ጀምሮ በድጋሚ ታገኙታላችሁ። ዛሬ የምንመለከተው ርዕስ በመጽሐፍ ቅዱስ ውስጥ የተመሰረተ ስኬት ነው። ዛሬ እንግዲህ ስለ ስኬት ነው የምናወራው እና ስኬትን መጽሐፍ ቅዱስ ስኬት ብሎ የሚለውንና በተለይ ዛሬ አተኩረን የምንወያየው በዓለምም ስኬት ተብሎ የሚጠራው ጋር መጠነኛ ንጽጽር እናደርጋለን። እንደ መግቢያ ያህል ወደ ትርጉሙ ከመግባታችን በፊትና ከዓለም ጋር ያለውን የስኬት ትርጉም ከማነጻጸራችን በፊት አንድ የመጽሐፍ ቅዱስ ክፍል ባነብ ደስ ይለኛል። በ3ኛ ዮሐንስ ላይ ያለ ክፍል ነው። በአዲሱ መደበኛ ትርጉም ነው የማነበው። እንደዚህ ይላል። ወዳጅ ሆይ፣ ከላይ ጀምሬ ባነበው በእውነት ለምወደው ለውድ ወዳጄ ለጋየው ሲልና ወዳጅ ሆይ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ ጸልያለሁ። ለእውነት ታማኝ እንደሆንህና የምትመላለሰውም በእውነት እንደሆነ አንዳንድ ወንድሞች መጥተው ስላንተ ሲመሰክሩልኝ እጅግ ደስ አለኝ ብሎ ይነግረናል ሐዋርያው ዮሐንስ እና ለወዳጄ ለሚለው ለጋዮስ ነውና ስለ ስኬት እዚህ ጋር ይናገራል። ስኬትን የእግዚአብሔር ፍቃድ በነገር ሁሉ እንዲሳካልህ ብሎ ይላልና እንደው የመጽሐፍ ቅዱስን ስኬት ዘልቀን በትንታኔ ከመግባታችን በፊት ምናልባት ፓስተር ቴዲ ስኬት ማለት ምንድነው? እስቲኛ በዚህ በሰው ሊረዳው በሚችል አማርኛ ስኬት ማለት ከመጽሐፍ ቅዱስም ስኬት ማለት ትርጉሙን ብንመለከት ከዛኛው በዓለም ደግሞ ስኬት ብለው ከሚጠሩት ጋር ብናነጻጽረውና ካንተ ብንጀምር። በጣም ጥሩ ፖስተር የተነሳበት ጥቅስ በጣም ብዙ ነገር ይከፍታል ብዬ አምናለሁ። ምንድነው? ወዳጆይ ነፍስ እንደሚከናወን በነገር ሁሉ ነው የሚለውና እንዲከናወንልህ ጤናም እንዲኖርህ እጸልያለሁ ይላልና እውነተኛውን ስኬት ከምንድን ነው ያስጀመረው? ከነፍስ ወይም ደግሞ ከውስጠኛው ፓርት ነው የጀመረው። በውስጥ እንደተከናወነልህ እንዲሁ ደግሞ በሌላው በሁሉ በነገር ሁሉ ብሎ ይተነትነዋል። እና ስኬት ብለን እንግዲህ ስንፈታ ምንድነው? ስኬት በዓለማዊም እንዳልከው ስኬት ተብሎ ሰዎች የሚደርሱበት የክንውን ደረጃ አላቸው። ተሳካለት ሲባል እንደየደረጃው ይለያያል። በመጽሐፍ ቅዱሳዊ ግን ስኬት ብሎ መጀመሪያ የሚያስቀምጠው የውስጥን እኛውን ስኬት ብዬ ባስቀምጠው ደስ የሚለኝ በመንፈስ በነፍስ እና በስጋ መከናወን በሁለንተናዊ የሆነ ስኬት። የመጀመሪያው እንደውም ስኬት ብሎ መጽሐፍ ቅዱስ የሚያስቀምጠው የውስጥን ስኬት። ለእኛ አሁን በአማኝ ኮንቴክስት ብናየው አንድ አማኝ ተሳካለት ምንለው ዳግም ሲወለድ ልክ በቃ የጥበብ መጀመሪያ ዳግም መወለድ ነው ብለን በአዲስ ኪዳን ማስቀመጥ እንችላለን። እና ልክ ዳግም ሲወለድ ስኬት አንድ ብሎ ጀመረ ማለት። ምክንያቱም የላይኛውን ሰማያዊውና እውነተኛው ከእግዚአብሔር ጋር ያለውን ነገር ስለተሳካለት ማለት ነው። እና ከዛ የመጣ ስኬት ግን በዛ አይቀር በነፍስም ከእንደገና ደግሞ በስጋ ሁሉ ይገለጣል። በንጽጽር ስኬትን ለማስቀመጥ የዓለም ስኬት ራስ ተኮር ነው። አንተ በራስህ አቺቭ የምታደርገው
እዚህ ላይ ደርሻለሁ ነው። የአማኝ ስኬት ግን እንደው ልዩነቱን በደንብ እንመጣበታለን በኋላ። የአማኞች ወይም ደግሞ መንፈሳዊው ስኬት ብለን የምንጠራው ግን ለሌሎች መሳካት መኖር፣ የሌሎች ስኬት ሁሉ የአንተ ስኬት ነው። አሁን በጌታ ኢየሱስ ምሳሌ ብናመጣ ኢየሱስ ክርስቶስ ለሌላው ቤዛ በመሆን ነው። ለሌሎች ሁሉ በመክፈል ዋጋን በመክፈል ትልቅ ድልን አመጣ። ድሉ ራሱ ባደረገው ነገር አይደለም፣ ለኛ ሲል ባደረገው ነው እና ያለኛ ትልቅ መርህ ነው እና ስኬትን ከተረጎም ነው በሌሎች ህይወቶች ሁሉ ለሰዎች ሁሉ በጎ ተጽዕኖን መፍጠር ብለን መተርጎም እንችላለን ብዬ አስባለሁ። እና በሌሎች ሰዎች ሁሉ ላይ በጎ ተጽዕኖ ምሳሌያዊ የሆነ ነገር አንዳንዴ እኮ በአንተ ዝቅታ ሌላውን ታሳካለህ ሁሉ እና እንደው ኢንሳይድ አውት የሚለውን ባተኮር ስኬት ምንድነው ይባል ከውስጥ ወደ ውጪ የሆነ ክንውን ነው። ከእግዚአብሔር ቃል ተነሳሽነት ዳግም ከመወለድ መንፈሳዊ ነገር ከመጀመር ከመንፈሳዊ ስኬት ይጀምርና ከዛ ወደ ውጪ ይወጣል። ለሌሎች መትረፍ አንተም ራስህ በነገር ሁሉ ትከናወናለህ። ከእንደገና ያንተ ክንውን ደግሞ ለሌሎች ሁሉ መከናወኛ ይሆናል ማለት ነው እና ይሄ የዮሐንስ ለጋይዮስ ጸልያለሁ ያለው በጣም አንዳ በእንግሊሽ አይዊሽ ይለዋል፣ እዚህ ደግሞ ጸልያለሁ ይለዋል እና ሲያስበው በቃ ይሄ ሰው እንዲከናወንለት ብሎ ሲያስብ በነፍስ እንደሚከናወን በሌላ አባባል በስፒሪቹዋል እንደተከናወንልህ በነገር ሁሉ ደግሞ እንዲከናወንልህና ጤናም እንዲኖር ጸልያለሁ የሚለው እንግዲህ ስኬት ኢንሳይድ አውት የሆነ ክንውን ነው። በጣም መሰረታዊ ነገር ነው የተነሳውና ይሄ ስኬት ሲነጻጸር ከውጭ የውጫዊ ስኬት ነው በዓለማዊን ኤክስተርናል ነው። በጌታ ስንሆን ክርስቲያና ደግሞ መንፈሳዊ ስኬት ብለን የምንለው ደግሞ ከውስጥ ወደ ውጭ የሚመጣ ስኬት ነው የሚለው ነገር በጣም ገዢ ነው። ያቆይ ወደ አንተ ስመጣ ስኬትን ስንተረጉመው ስኬት ማለት ምናልባት እንደው የእግዚአብሔርን ሐሳብ ማስፈጸም ሙሉ ለሙሉ ማስፈጸም ስኬት ተብሎ ሊጠራ ይችላል ወይ? እንደገናም ደግሞ ምድራዊ ስኬት ደግሞ ምናልባት የሰውየው ፍላጎቱን መፈጸም አሁን እኔ የምፈልገው ይሄን ብሎ አቴን ሲያደርግ እሱ ደግሞ ስኬት ብሎ የሚለው እነዚህ በሁለቱ መልክ ሊቀመጡ ይችላል ወይ? የራሳቸውን ዲዛይር የራሳቸውን ውስጥ ፍላጎት እንደ እግዚአብሔር ሐሳብ አድርገው ሰዎች ያያሉ። ለምሳሌ መጽሐፍ ቅዱስ መፈለግንም ማድረግንም በእናንተ የሚሰራ ይላል እና ሪል ሰዎች ስፒሪቹዋል ሲሆኑ ዲዛይራቸው የእግዚአብሔር ፍላጎት ነው፣ ያንን ነው የሚያስቡት እንጂ ለምሳሌ አሁን በስኬት በራእይ እነዚያውን ስኬት ራእይ የሚባሉ ነገሮች አብረው ጎን ለጎን የሚጠሩ ነገሮች ናቸው። በዛ ነገር አቅጣጫ ዓለም ያላት ሚኒንግ አለ እና ያ ዓለም ያላት ፍቺ በብዙ ሰዎች ህይወት ውስጥ ኮንፊውዥን ሲያመጣ እናያለን። ለምሳሌ አንድ ባንክ ማስታወቂያ ሲያስተዋውቅ አንድ ሰው ከስር ከሸክም ይጀምራል፣ ከዛ የሆነ ሳንቲም እያጠራቀመ ከዛ የሆነ ቤት ይገዛል፣ የሆነች ልጅ አግብቶ ልጆች ይወልዳል፣ መኪና ነውና ራእዩን ያሳኩ። ያው ራእይ አይደለም። ስለዚህ ትክክለኛውን ፍቺ የዚህ ራእይ የሚለው ቃል በመጀመሪያ የተገኘው በራሱ በእግዚአብሔር ልብ ውስጥ ነው። ስለዚህ የዚህንም ነገር ፍቺ ለምን ይሄንን ነገር ሰዎች በሌላ መንገድ ሊያረጉት ለምሳሌ ከስኬት ጋር አብረን የምናነሳቸው ነገሮች አሉ። ቫልዩ የሚባሉ ነገር አለ። አንድ ሰው የሆነ ነገር በእጁ ቢይዝም ያንን ነገር ወደ ራሱ እጅ ያመጣበት ቫልዩ ወይም ካራክተሮች አሉ። ሰው ዘርፎም ሊያመጣ ይችላል። ሰው መዝሙር 37 ላይ ይሄንን ነው የሚናገረው። እንዲያውም ነበር ደስ ይለኛል። በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠል ይረግፋሉና። ከዛ ስለኛ በእግዚአብሔር ታመን፣ መልካምን አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል። መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅን እንደ ብርሃን ይልና ፍርድን እንደ ቀትር ያወጣዋል። ለእግዚአብሔር ተገዛ፣ ተስፋ አድርገው፣ መንገድን በቀናችለትና ጥመትን በሚያደርግ ሰው ክፉ በሚያደርግ ይላል። ሌላ ትርጉም አትቅና ይላል። ከቁጣ ራቅ፣ መዓትንም ተው። ቫልዩዎችን ነው የሚያነሳው፣ ቫልዩዎችን ያነሳል። ከስር ደግሞ እንትኑ ላይ ብመጣ 35 ላይ ደግሞ ብመጣ እንደዚህ ላይ ኃጢያን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት ይላል። ብመለስ ግን አጣሁት፣
ፈለኩት ቦታውንም አላገኘውም። ከዛ ይላል ቅንነትን ጠብቅ፣ ቫልዩ ነው ቅንነት። ጽድቅን ለሰላም ሰው ቅሬታ ወይም ደግሞ ለሰላም ሰው ይሄ ቅሬታ የሚለው ቅሬታ አለውና ይላል። ለሰላም ሰው ነገር የሚጠፋ አይደለም፣ ይቀርለታል፣ ይቀጥላል፣ ይሄዳል እያለ ስለ ቫልዩ ያነሳል። ዓለም ያላት የራሱ የሆነ ሚኒንግ አለ፣ የራሱ የሆነ ትርጉም አለ። ብዙ ጊዜ ስጋዊ ዲዛይር ላይ ፎከስ ያደረገ ነው፣ ይሄ ስጋዊ የሆነ መሻት ላይ። ያንንም እግዚአብሔር ለጻድቃን አዘጋጅተዋል በሙሉ። ቅድም ፓስተር ቴዲ አንተም እንዳነሳኸው እንዲከናወንልህ ያለው በነገር ሁሉ ነው። እግዚአብሔር ቃል እንዴት በፋይናንሻል አቅጣጫ ሰክሰስፉል እንደምንሆን ይነግረናል። ለምን? እርሱ ራሱ አልለቅህም ከቶም አልተውም ብሏልና። ይህም ጳውሎስ ሲናገር አካሄዳችሁ ገንዘብን አለመውደድ ይሁን በሚለው ሰው ደግፎ ነው ያወራው። ስለዚህ ስኬት ካልን መከናወን ካልን በሁለንተና ነው። ጻድቃንን በሁለንተና እንዲሳኩ እንዲከናወኑ የሚያደርገው ራሱ እግዚአብሔር ነው። የሚከናወኑት ደግሞ በራሱ እግዚአብሔራዊ በሆነ መሪ ላይ ተመስርተው ነው። ስኬቱ ደግሞ በሁለንተና ነው። ስኬቱ ለምሳሌ ሰው ሰብስቦ የያዘው ነገር ሁሉ ምንጩ እግዚአብሔር ነው ማለት አይቻልም። አሁን አንዳንዶች ይላሉ ስለ ፕሮስፔሪቲ ብልጽግና ስናነሳ መጽሐፍ ቅዱሳዊ ብልጽግና መንፈስን፣ ነፍስን በእግዚአብሔር ቃል አእምሮ ውስጥ ትታደስ፣ በእግዚአብሔር ቃል አእምሮ ሲበለጽግ ነፍስን፣ ቦዲንም፣ ስጋንም ሶስቱን አጠቃሎ የያዘ ነው እና የነፍስን ብዙ ሰው አይጣላም፣ የመንፈስን ብዙ ሰው አይጋጭም። ልክ ስጋ ስንል በማቴሪያል በጤንነት በረጅም ዕድሜ ስንል ሰዎች መጋጨት ይጀምራሉ። ይሄንን ነገር እግዚአብሔር ለሰው ልጆች አዘጋጅቷል። አሁን ሰው ይሄ ነገር ለምሳሌ የሰበሰበው ነገር በእጁ የያዘው ነገር አለው ማለት ተሳክቷል ማለት አይደለም። የመጣበት መንገድ ለምሳሌ ሲጀምር መጽሐፍ ቅዱስ ምን ይላል? ቆሮንቶስ ላይ የእግዚአብሔርን ቸር ስጦታ አውቃቸዋልና ሀብታም ሲሆን ሳለ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ስለእናንተ ድሃ ሆነ ይላል። አሁን የኛ ፊዚካል የሆነው የእድሜ ፕሮስፔሪቲ ቢሆን ፋይናንሻል ፕሮስፔሪቲ ቢሆን ከክርስቶስ ኢየሱስ ስራ ነው የሚጀምረው። ብዙ ሰው ግን ጥረግረ ብላ በላብ ቦዝ ይሄ ከርስ ነው፣ እርግማን ነው። እንዲያውም አንድ ጥቅስ አንብቤ ብዘጋ፣ ስለዚህ ስናስብ የጻድቃን ብልጽግና፣ የጻድቃን ስኬትና የጻድቃን መከናወን እግዚአብሔርን በማመንና በተለይ እግዚአብሔር በክርስቶስ በሰራው ስራ ላይ በእምነት በመቆም የሚመጣ ነው። አሁን ሰው ጥረግረ ልበ ይሄ ላልዳ ነው ሮጦ 12 ሰዓት ሄዶ ምናምን ለሚያመጣው ሰው የተጻፈ ነገር ነው። ስለኛ ስለ ጻድቃን የሚናገረው ነገር አለ። እግዚአብሔር ቤትን ካልሰራ ይልና ሰራተኞች በከንቱ ይደክማሉ ወይም የሰራተኞች ድካም ከንቱ ነው ይላል። ከዛ ቁጥር 2 ላይ ማልዳችሁ መገስገሳችሁ ከንቱ ነው ይላል። ማልዳችሁ መገስገሳችሁ ከንቱ ነው። ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው እያለ ይናገራል። በተለይ መደበኛ ትርጉሙ ላይ ጥሩ አድርጎ ያስቀምጣል። የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ፣ አምሽታችሁ መተኛታችሁ ከንቱ ነው። በራሱ ጥረት ባመጣው ነገር ሰው ሳትስፋይ ማድረግ አይችልም፣ መርካት አይችልም፣ መደሰት አይችልም። ለዚህ ነው ከብዙ ነገር ዙሪያ ተያይዞ አብሮ የሚጠቀሱ ነገሮች አሉ። የሆነች ነገር በዚህ እጁ ከያዘ እንዴት መጣ ሲባል በራ ለበራ ተንከራትቼ የሰው ፊት እየገረፈኝ ይላል። የባበሻ ቋንቋ የተለመደ ነው። መጽሐፍ ግን የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንን በእርሷ አይጨምርም ይላል። ይሄ እኮ ሐዘን ነው፣ በረሃም ያስደስት አይደለም። ሌላው ፊልጵስዩስ ላይ ሲናገር አምላኬ ይላል እንደ ባለጠግነቱ መጠን ይላል በክብር ይላል በክርስቶስ ኢየሱስ የሚያስፈልጋችሁ የእግዚአብሔር የሚባል በረከት አለ። ሪል የሆነ ስኬትና መከናወን በክርስቶስ በተሰራው ላይ በመቆም የሚመጣ ነገር ነው ለማለት ነው። በጣም ደስ ይላል። ስኬት ከእግዚአብሔር ነው። ስኬት ከሰው ችሎታና የማሰብ ብቃት ወይም ደግሞ የማገናዘብ ብቃት ወይ ከሰው እውቀት ጋር ሳይሆን ከእግዚአብሔር ነው። ይሄ ሁለቱም ማነጻጸር በጣም ጥሩ ነውና ለምሳሌ ሰው ጠላት የሚለው ነው ስለገደለ ተሳካልኝ ይላል። ስላጠፋው ጠላት ነው ብሎ ስለጠፋው ተሳካልኝ ብሎ ስኬት ብሎ ይጠራዋል። እና ቤዚካሊ ስኬት ግን ከእግዚአብሔር ነው የሚለውና በተለይ ደግሞ ፓስተር ቴዲ ቅድም ያነሳው ይሄ
እግዚአብሔር የሚፈልገውን ሌላውን ወደ ስኬት ማድረስ እንደ ስኬት ይቆጠራል የሚለው ነገር በጣም ገዢ ነው። እኔ ዝም ብዬ እንደ ዴፊኒሽን ያስቀመጥኩት ነገር አለና ሁለቱን ለማነጻጸር ማለት ነው። እና ሰው ለተፈጠረበት ዓላማ ከእግዚአብሔር ጋር ለተፈጠረበት ዓላማ በመንፈስ በነፍስና በስጋው ማለትም በሁለንተና መኖር ከቻለ ስኬት ይባላል። ይሄ በጣም ሰፊ ነው። እንግዲህ መኖር ከቻለ እንግዲህ ስንኖር ለሌላ ስንኖር ደግሞ የእኛን ሳይሆን የእግዚአብሔር ዳዊትም የእግዚአብሔርን ሐሳብ አገለገለ በኋላ እና የእግዚአብሔርን ሐሳብ ማግኘት ነው ትኩረቱ ለስኬት ነው። ሁለታችሁም ሲመጣ እንደነበረው ማለት ነው። የዓለሙን ግን እንደው በዓለም የሚታወቀው እና ተሳካላቸው ተብሎ አናውንስ የሚደረጉ ፓብሊሳይዝ የሚደረጉ ሞስትሊ የዓለም ስኬት ፓብሊሳይዝ የሚደረግ ነው ወደ ውጭ የሚወጣ ነው። ኦፍ ኮርስ ግን ዴንጀረስ ነው። ሰው እነሱን እንዲፈልጋቸው ምን ብየዋለሁ? የግል ግብ ወይም የግል ፍላጎትን ማሟላት የገንዘብ የደህንነትና ዝና በማግኘት ደስታንና እርካታን መጎናጸፍ ማለት ነው። የግል ማለት ያንተን your own desire ወይ ደግሞ your own ambition ልንለው እንችላለን። እና ቅድም ስለ ስኬት ራዕይ ልንለው እንችላለን። የስኬት ነገር በጣም ጥሩ ተደርጎ ተቀምጧል። የምንጨምረው ነገር ካለ ከምሳሌ ጋር መጽሐፍ ቅዱስ ውስጥ ተሳካላቸው ብለን የምንላቸው ሰዎች አሉና መጽሐፍ ቅዱስን እንደ ህይወታቸውን ብንመለከት ሰዎችን አውጥተን ብንመለከትና እንዴት ተሳካላቸው የእነሱ ስኬት በምን ይመዘናል የሚለው ብናይባስ ልክ ነው። መጽሐፍ ቅዱስ ራሱ በጣም በእግዚአብሔር ሐሳብ የተከናወነላቸው ናቸው እና ቅድም እንዳልከው አፖስትል እግዚአብሔር ነው የስኬት ምንጭ፣ ሶርሱ እግዚአብሔር ነው። ምክንያቱም ስኬቶች በአንተ ጥረትና በአንተ ግረት ፓስተር ያቆይም ሲል ነበር፣ የጥረት የግረት ውጤት ሳይሆን ምንጭ አለው እና ያ ምንጭ ምንድን ነው? እግዚአብሔር ነው። ያው ትጋት እንዳለ ሆኖ ማለት ነው። ትጋት በመንፈሳዊ ህይወታችንም ይሁን በሌላም ለምንሰራቸው ስራዎች ትጋት አለ። ለጸሎትም ቢሆን እንኳን ትጋት ይፈልጋል። በሁሉ ነገር ትጋት አለ። ግን ጥረ ግረ የሚለው ግን የተለየ ነው። ምክንያቱም የእግዚአብሔር አይነት ሁልጊዜ እግዚአብሔር ተሳካለት የሚለው ከምንጩ ጋር ሲገናኝ ልክ ምንጩን ስናገኘው ስኬት እንለዋለን እና እነዚህ መጽሐፍ ቅዱስ ላይ ያሉ ሰዎች ከእግዚአብሔር ጋር ምንጫቸው ያደረጉ ሁሉ ተሳክቶላቸዋል። ብዙ የእግዚአብሔር ሰዎች ከመጽሐፍ ቅዱስ ማንሳት እንችላለን እና በስኬት ነው የተሞላው ህይወታቸው። ግን ስኬት እንደየተሰጣቸው ነገር ይለያያል። አሁን ኖህ በምን ተሳካለት ብትል እግዚአብሔር ያለውን ታዞ በመታዘዝ መርከብን አዘጋጅቶ የሰው ልጆችን ቅሬታ በማዳን ሰክሰስፉል ሆኗል። ግን ወደ አብርሃም ስትመጣ ደግሞ ሊለይ ይችላል። የአብርሃም ግን እግዚአብሔር ምንጫቸው ሆኖ የተሰጣቸውን ዓላማና ግብ እየፈጸሙ ወደ ስኬት መጥተዋል። እኔ ግን እንደው ዳንኤልን ባነሳው በጣም ደስ ይለኛል። ዳንኤል በቃ በዳሪዮስ ዘመን ይልና ዳንኤል ኑሮ ተቃናለት ይላል። ተቃናለት ወይም ደግሞ ፕሮስፐር አደረገ ይላል። በሚያስፈልገው በሱ በሆነው ነገር ሁሉ ዳንኤል በቃ ፕሮስፐር ያደረገ ሰው ነበር፣ የስኬት ሰው ነው። ግን የዳንኤልን ስኬት ደግሞ ብናይ እዛ ምዕራፍ 6 ቁጥር 3 ላይ ከቁጥር 1 ጀምሮ ላንብበው እስከ 3 ድረስ ያለው ዳንኤል ምዕራፍ 6 ላይ ዳሪዮስም በመንግስቱ ሁሉ ዘንድ እንዲሁ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱን እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆች ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል እና የዳንኤልን መብለጥ ከብዙዎች በላይ መላቅ ያስቀመጠው በምንድን ነው? በመንፈሱ ነው። ዳንኤል መልካም መንፈስ ወይም ደግሞ ኤክሰለንት የሆነ ስፒሪት ስለነበረው አየህ፣ የውስጥ ነገር ነው። ዳንኤል ከእግዚአብሔር ጋር ካለው ህብረት የተነሳ ውስጡ ልክ እግዚአብሔርን ምንጩ አድርጎ ስለኖረ እግዚአብሔር በነገር ሁሉ ላይ ከፍ አድርጎታል። የውስጥ ልቀት ነው ወደ ውጭ ያመጣው።
በሁሉ ላይ ከፍ ከፍ አደረገው ይላል። አንዳንዴ ከፍታዎችንም ስኬት የምንላቸውን ነገሮች ሁሉ ከውጭ ከጀመርናቸው ልናጣው እንችላለን። ለምን? ምንጭ የላቸው ማለት ነው። አንዳንዴ በእግዚአብሔር ያልተጀመረ ነገር ፓስተር ያዕቆቤ ሲያነሳው ነበር። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማል። አይሰሩም እኮ ቤትን መስራት ይሰራሉ፣ ግን በከንቱ ይደክማሉ። ያም አይጠብቅም አይደለም፣ ይጠብቃል፣ ግን በከንቱ ይጠብቃል። በከንቱ የምትለውን ስናያት ምንድን ነው? በቃ ትክክለኛ መንገድ ላይ አይደለም ማለት ነው። ያ ሰው ትክክለኛ አይደለም። ምክንያቱም ጥረቱ ሁሉ ወደ ፍሬ የሚመጣለት ከምንጩ ከትክክለኛው ምንጭ ጋር ሲገናኝ ነው። እና እንደው ከመጽሐፍ ቅዱስ ምሳሌ ዳንኤልን ያነሳሁት ለምንድን ነው? ከውስጥ ስለጀመረ ልቀቱ ከውስጥ የመልካም መንፈስ ወይም የላቀ መንፈስ ስለነበረው በሁሉ ላይ በለጠ ስለሚል የነ ዳንኤል ሰክሰስ ይሄ ነው። ቀደምም ጌታችን ኢየሱስ ክርስቶስን አንስቸው ነበር። ኢየሱስ ክርስቶስ በጣም ሰክሰስፉል ነው። ለምን? ከጅምሩ ሲነሳ በጥበብም በሞገስም በቁመትም ይልና በእግዚአብሔርና በሰው ፊት ያድግ ነበር ይላል። እድገቱ ሁሉ በሰው ፊት ብቻ አይደለም፣ ሰክሰሱ በእግዚአብሔርና በሰው ፊት። አየህ፣ የኛ ሰክሰስ በእግዚአብሔርና በሰው ፊት ነው ማለት ነው። አፖስትል ቀደም አንስታል የዳዊትን ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ለዳዊት ሰክሰስ ምንድነው ብትለው የእግዚአብሔርን ሐሳብ ማገልገል ነው ነው የሚል በቃ አገልግሎ ሁሉ ነገር ተከናውኖለት ድልን ያስጨበጠው እግዚአብሔር አምላካቸውን ምንጫቸው ስላደረጉ ነው ማለት ነው። ስለዚህ የመጽሐፍ ቅዱስ ስኬታማ ከሆኑ ሰዎች ዳንኤል እግዚአብሔር ምንጩ ያደረገ ነው። አብርሃምም ሌሎቹም ምንጫቸው ያደረጉ ናቸው። ዳንኤል ግን እንደው በግልጽ ስለተቀመጠልን ብዬ ለማንሳት ነው። አፖስትል መንፈሱ የላቀ ስለነበረ በሁሉ ላይ የበላይ እንዲሆን አስቻለው የሚለውን ለማንሳት ዳንኤል ስኬት ወይም የዳንኤል ክንውን ልቀት መንፈስ የሚለው ከእግዚአብሔር ጋር ያለው ቁርኝት ልንለው እንችላለን። ስኬቱ መሰረቱ ከእግዚአብሔር ጋር ያለው ቁርኝት ነው እና በባቢሎን በምድረ በዳ ስኬታማ ሆነ ማለት ስኬት ሊያገኝበት በማይችለው ልክ እንደ ማነው ይስሐቅ በምድረ በዳ በረሃብ ዘመን ላይ ራሱ አደረገ 100 አጭሬ ዘርን ዘራ 100 ተፋጨ። ይሄ ከእግዚአብሔር ጋር ያለው ቁርኝት አይነት ነው። እስቲ ሌላ እንደው ምሳሌ የሚሆን ሰው ምናምን ያቆም ደስ ይላል በጣም። በተለይ የነዚህን እግዚአብሔር ሰዎችን የህይወት ታሪክ ስናይ ስሩ ፕሮሰስ በህይወታቸው የመጣ ነገር ኦቨርናይት አይደለም። አሁን ስለ ጻድቃን መንገድ ሲናገር ሙሉ ቀን እስኪሆን ድረስ እየጨመረ እንጂ ኦቨርናይት በአንድ ጊዜ ከሰማይ ዱብ የሚል ነገር የለም። አሁን የእግዚአብሔርን ማካሄድ ስናይ ዘፍጥረት ምዕራፍ 3 ላይ የተናገረውን ነገር በብዙ ሺህ ዓመት ውስጥ ነው ፕሮሰስ አድርጎ ከዛ በኋላ ክርስቶስ ወደዚህ ዓለም እንዲመጣ ያደረገው። አሁን ብዙ ጊዜ ሰዎች ስኬትና መከናወን ብለው የሚጠሩት ነገር ቢብሊካል የሆነ መሰረት የለው። ይሄ ለምሳሌ እንደ ፋስት ፉድ አሁን በቴክኖሎጂ የ3 ሳምንት የ1 ወር ዶሮ አለ ኩኩሉ ብሎ ያቅም እና ያንን በላቦራቶሪ የመጣውን ዶሮ ሰው ወስዶ ይበላል። ስለዚህ የሰው አካል ውስጥ ነው ፕሮሰስ የሚያደርገው። አንዱ ካንሰር የሚባለው ይሄ ነው። እና ዛሬ ሰው ከእግዚአብሔር ዘንድ የሆነውን ስኬት ለማግኘት በትክክለኛው መንገድ መሄድ በጣም ያዳግተዋል። ለዚህ ነው ሾርት ከቶችን የሚያስቡት። ለምሳሌ የዮሴፍን ታሪክ ብናይ መዝሙር 105 ጠቅሶታል። በባርነት የተሸጠውን ሰው ዮሴፍን ከእነርሱ አስቀድሞ ላከ ይላል። እግሮቹ በእግር ብረት ተላላጡ፣ በአንገቱም የብረት ማነቆ ገባ፣ የተናገረው ቃል እስኪፈጸምለት የእግዚአብሔር ቃል ፈተነው ይላል። በምን አይነት ወይ እንደሄደ ከዛ በኋላ ደግሞ ስለደረሰው ወይም ስለደረሰበት ስፍራ ስላገኘው ስኬት ትልቁ ፐርፐዝ ምንድነው? በዛ ፖዚሽን ላይ መቀመጡ ሳይሆን የተስፋውን ዘር ከረሃብም እንዲታደግ ነው። ከፕሮቴክሽንም አንግል ነው። እዛ ፕሮቴክት ሆነው እንዲቆዩ ከዚህ አሁን ይሄ የእግዚአብሔር አጀንዳ ነው። ለምሳሌ ጳውሎስ ሩጫውን ጨርሻለሁ አለ። ሩጫዬን አላለም። ይሄ መቃብር እንትን ላይ ነው ሩጫዬን ብለው ሰዎች እንጂ ሩጫውን ነው የሚለው እግዚአብሔር። ስለዚህ
እነዚህ ሰዎች ስሩ ፕሮሰስ ስቴፕ ባይ ስቴፕ ሄደው የተሳኩ የተከናወኑ ናቸው እንጂ ኦቨርናይት አሁን በእኛ ሀገርም ብዙ ለምሳሌ የቤተ ክርስቲያን ምርቃት ተብሎ በ3 ወር ውስጥ ከየት መጣ ያልተባለ ህዝብ አዳራሹ መጥቶ ይሞላል። ይሄ ምናልባት አንዳንድ ጊዜ አገራችን ላይ ይሄ ከሆቴል ከምን ምርቃት ጋር በተያያዘ እንኳን ተጥሎ የሚደረጉ ነገሮች አሉ። ምን ማለት ነው? ሮንግ በሆነው በዓለም ዲፊኒሽን ቸርች ኢንፍሉዌንስ መደረጓን ያሳያል። መጽሐፍ ቅዱስ ሲናገር ስለ እግዚአብሔር መንግስት እንኳን ሲያወራ ክርስቶስ አውሪኛ አንዳንዴ ያልታደሰ አእምሮ ፓርት ሊኖረን ይችላል። በዛ አቅጣጫ ሰው ሊሽር ይችላል። ፐርፌክት የሆነው የመጣው ክርስቶስ በምድር ላይ ፐርፌክት ሆኖ የመጣው ክርስቶስ በምድር ላይ እንኳን ከሰናፍጭ ቅንጣትን የጀመረው ይሄ የእግዚአብሔር መንግስት ባህሪ ነው። እና እንደዚህ ኦቨርናይት የሚመጡ ነገሮች ትክክለኛ የሆነውን ፍቺ ሲያዛቡት ሲያበላሹት፣ ትክክለኛ የሆኑ ደግሞ መልእክተኞች ስትራግል ሲያደርጉ እናያለን። በጣም ቻሌንጅ ሲያደርጋቸው እናያለን። ለምን? በህዝቡ ውስጥ ዲመን ዓለምን ተጠቅሞ ያስቀመጠው ፍቺ አለ። ሮሜ 12 ይህን ዓለም አትምሰሉ ሲል ዲመን የዘረጋው ሲስተም አለ። በዛ ውስጥ ወካት አርጉ ነው። እና አሁን ዳንኤልን ወጣት ሆኖ የተወሰደ ሰው ነው ዳንኤልን ስናይ እና ባቢሎን የዓለም ምሳሌ ነው። እና ህዝቡ ሁሉ እዛ ተቀምጧል። ስለ ዳንኤል ሲናገር ቀደም አፖስቶል ፍፄ እንዳነሳው ከእግዚአብሔር ጋር ያለው ቁርኝት አለ። በህልምና በራእይ ብርቱ ነበር ይላል። በ80 ዓመቱ እንኳን እድሜው አርጅቶ መንፈሳዊ ነገር አልጣለም። የኤርሚያስን መጽሐፍ መረመርኩ። ህዝቡ ምንም ችግር የለበትም፣ ይኖራል፣ ይበላል፣ ይጠጣል። የኤርሚያስን መጽሐፍ መርምሬ ህዝቡ ከባቢሎን የሚወጣበትን ዘመን አስተዋልኩ አለ። ከዛ የምልጃ ጸሎት ደግሞ በባቢሎን ስለነበረው ህዝብ ሲጸልይ ህዝቡን ሲያነቃ ደግሞ እናያለን። እና ከእግዚአብሔር ጋር ያላቸው እርምጃ እና የህይወት ዘመን ጉዟቸው ነው ስኬት ተብሎ የሚደመደመው። ጳውሎስ በመጨረሻው አካባቢ ነው የኑዛዜ ቃል ማለት ይቻላል ለጢሞቴዎስ ጽፍለት ሩጫውን ጨርሻለሁ እምነቴን ጠብቄያለሁ ሲል፣ አንዳንድ ሰው በ20 ዓመቱ ይህን ነገር ያወራል። ይሄ የኑሮ ፍሬም ይፈልጋል። የተጻፈውን እየመዘዙ ከማውራት በላይ የኑሮን ፍሬ ይፈልጋልና በሚቀጥሉት ጊዜያቶች በደንብ እነዚህ ነገሮች ዲፋይን አድርገን እናያቸዋለን።